In the kingdom of darkness, there's one thing that Satan is not afraid of. በጨለማው መንግስት ሰይጣን የማይፈራቸው አይነት የሆኑ ክርስቲያኖች አሉ ትለናለች ኤሪካ። ከዚህ በፊት በጨለማው ዓለም ውስጥ ለብዙ ዓመታት ስታገለግል የቆየች በአጋንንቱ ዓለም ጥልቀት ውስጥ የገባች ሴት ናት። እኛም በዚሁ ቻናል ላይ ምስክርነቷን አቅርበን ነበር። ታዲያ ኤሪካ በዚህ ቪዲዮዋ ላይ በጨለማው ዓለም ውስጥ የማይፈሩ የክርስቲያን አይነቶች አሉ፣ እነሱን ልታውቁ ይገባል ብላ የምትነግረን አንዳች ሚስጥር አለ። ይህንን ቪዲዮ ስትመለከቱ በጨለማው ዓለም ላይ ያላችሁ እይታ እነሱን ወደ መፍራት እንዲሄድ ሳይሆን የኛ ዓላማ የጨለማ አሰራር ሚስጥራቸውን ተረድታችሁ እንደ እግዚአብሔር ቃል የጨለማውን ኃይል ሁሉ እንድናፈርስና በትክክለኛው እግዚአብሔር በሰጠን ስልጣንና ኃይል ተጠቅመን እባብና ጊንጡን እንድንረግጥ መርዳትና ማስቻል ብቻ ነው። ቪዲዮውን እስከ መጨረሻው ተከታተሉት። ይህንን ቪዲዮ ላይክ በማድረግ ብትጀምሩ ለብዙ ሰዎች ይደርሳል፣ የአጋንንትም ዓለም ይጋለጣል፣ ብዙዎች እንዲነቁ ምክንያት እንሆናለን። ክርስቲያኖች ሁሉ ሊያውቁት የሚገባ አንድ እውነት ይሄ ነው። በጣም የሚያሳዝን እውነት ነው። ክርስቲያኖች እንደሚያስበው ሰይጣን ሁሉንም ክርስቲያኖች በአንድ አይን የሚመለከት ይመስላቸዋል። ነገር ግን አይደለም። ሰይጣን በክርስቲያኖች መካከል እይታው የተለያየ ነው። ይህ ምን ማለት ነው? በመንፈስ ዓለም ውስጥ ሰይጣን ክርስቲያኖችን ሲመለከት አንዳንዶቹ እጅግ በጣም የተዘናጉና ቸልተኞች ናቸው። አዎ፣ ምናልባት መንፈሳዊ አካሄዱን ሊከተሉ ይችላሉ። ማለትም በቋሚነት ቤተክርስቲያን የሚሄዱን ነገር ወይም መንፈሳዊ ነገሮችን ማድረግ። ነገር ግን ጸሎታቸው በጨለማው ዓለም ላይ ምንም ኃይል የለውም። ምክንያቱም በቸልታ የተሞሉና እምነት አልባ ናቸው። እግዚአብሔርም የሰጣቸውን ያንን ስልጣን በደንብ አልተጠቀሙበትም። እንዲህ አይነቶቹ ክርስቲያኖች ሲኦልን የሚያንቀጠቅጡ አይደሉም። ስለ ሰይጣን አንድ ልታውቁት የሚገባ ሚስጥር አለ። ምንም እንኳን ኃይል አልባ ቢመስላቸውም፣ ነገር ግን ሰይጣን ኃይል አለ። ከኃይሎቹ ሁሉ በላይ ደግሞ የሚጠቀመው ኃይል ሰዎችን ማሳት የተባለው ኃይሉ ነው። እንደ ድሮ የተባረረበት አንድ ምክንያት እንዳለ እንዳትረሱ። ለመመለክ ከፍ ለማለት ያለው ብርቱ ፍላጎት፣ ያ ፍላጎት አሁንም ቢሆን በዚህ በምድር ላይ ከተጣለ እንኳን በኋላ ፍላጎቱ እንደቀጠለ ነው። ስለዚህ አሁንም ቢሆን በሰዎች ዘንድ በተለያየ መንገድ እያሳተ ሊመለክና አምልኮን ለእግዚአብሔር ለማስቀረት እጅግ በጣም ይፈልጋል። በተለያየ መንገድ። ለዛ ነው አሁን ሰዎችን ለሱ የሚደረግ አምልኮ እንዳይመስላቸው ያስደረገ፣ ነገር ግን አምልኮን ከነሱ እየተቀበለ ይገኛል። ይሄ ነው ሚስጥራዊ አሰራሩ። አምልኮ ደግሞ በቀረበለት ልክ እነዛ አምልኮ ለሚያቀርቡለት አውቀውም ሆነ ሳያውቁ ለሚገዙለት ሰዎች ላይ ኃይሉን ማብዛት ይችላል። ማለትም ይገዛባቸዋል፣ ይሰለጥንባቸዋል። ስለ ሌሎኞቹ የክርስቲያን አይነቶች ደግሞ ልንገራችሁ። እነዚህ የተለመዱት አይነቱ በየቦታው የሚገኙ አይነት ክርስቲያኖች አይደሉም። ይልቁንስ በጣም በጥቂት ቁጥር የሚገኙ ናቸው። እነዚህ እጅግ በጣም ኃያል የሆነ የጸሎት ኃይል ያላቸው፣ ምድርን ሲኦልን የሚያንቀጠቅጡ፣ በመንፈሳዊ ዓለም ላይ እጅግ በጣም የሚፈሩ ናቸው። እነዚህን የጨለማው መንግስት እንደ ቀላል አያያቸው። የታጠቁት ትጥቅ እጅግ አደገኛ ነው። ንግግራቸው ከባድ ነው። በሰማያዊው ዓለም ውስጥ በጣም የሚፈሩት እነዚህ ናቸው። ለውጊያ የተዘጋጁ ፍርሃት አልባ የሆኑ ክርስቲያኖች ማለት ነው። ትልቁ ቁልፍ ነገራቸው እግዚአብሔር የገባላቸውን ቃል ኪዳን ያለምንም ጥርጥር በእምነት የሚይዙ ስለሆኑም ነው። ሰይጣን እነዚህን ክርስቲያኖች በስማቸው እንኳን ጭምር ያውቃቸዋል። ሁለት ጊዜ ሊነገረው አይገባም። ከነሱ ስለመራቁ ጠንቅቆ ስለሚያውቃቸው ርቀቱን ጠብቆ ከነዚህ ክርስቲያኖች ይኖራል። ምክንያቱም እነዚህ ክርስቲያኖች ወደ አንድ ክፍል እንኳን ሲገቡ የጨለማው መንግስት የነሱ በዛ አካባቢ መኖርን ይመለከተዋል፣ ያውቀዋል። ለዛ ነው የሚፈራቸው። እነዚህ ዝም ብለው የሚጸልዩ ሳይሆን የምልጃ ሕይወት ያላቸው ናቸው። ቃሉን ዝም ብለው የሚጠቅሱ ሳይሆን በእምነትና በስልጣን የሚያውጁ ናቸው። ዝም ብለው ቤተክርስቲያን የሚሄዱ ሳይሆን የእግዚአብሔር እንደራሴዎች ሆነው በእግዚአብሔር መንግስት ውስጥ የሚሳተፉ ናቸው። ትልቁ ጥያቄያችን አሁን የትኛው የክርስቲያን አይነት ናችሁ እናንተ? ሰይጣን ምንም የማይፈራቸው ምንም ጉዳት የማታደርሱበት አይነት ናችሁ
ወይስ ገና ከሩቅ ሳያችሁና ስለ እናንተ ሲሰማ የሚንቀጠቀጥና በእናንተ ላይ የሚያደባባችሁ አይነት ናችሁ? ምክንያቱም ገና ልትጸልዩ ስትሉ፣ ገና በአካባቢው ላይ ስትገኙ፣ ስትንበረከኩ በጨለማው ዓለም ላይ በሰይጣን መንግሥት ምን ያህል እጦት ሊያጣ እንደሚችል የሚያውቅ እንደዛ አይነት ክርስቲያኖች ናችሁ ወይ? በዚህ ቪዲዮ ላይ አምስቱን አይነት እጅግ በጣም ሰይጣን የሚፈራቸውን የክርስቲያን አይነቶች እነግራችኋለሁ። እነዚህ አምስቱ አይነት ክርስቲያኖች ማለት የጨለማውን መንግሥት የሚያንቀጠቅጡ፣ ሲኦልን የሚያናውጡና ጠላት ዲያብሎስ እጅግ በጣም የሚፈራቸው ናቸው። የእግዚአብሔር እሳት በእነርሱ ላይ ስላለ እነሱ አካባቢው ላይ መገኘታቸው ያስታውቃል። በዚህ ትምህርት መጨረሻ ላይ ደግሞ ከእነዚህ አይነት ክርስቲያኖች መካከል ለመመደብ ማድረግ ያለባችሁን ቁልፍ ሚስጥር እንነግራችኋለን። እርግጠኛ ነኝ ይሄ ቪዲዮ በጣም ስለሚጠቅማችሁ አሁኑኑ ለማዳመጥ ዝግጁ ሁኑ። ደብተርና እስክሪብቶ ይዛችሁ ደግሞ ነጥቦቹን ጽፋችሁ ዕለት ዕለት በሕይወታችሁ ላይ ብትለማመዱ ትልቁ ምክሬ ነው። ዝግጁ ናችሁ? ወደ ቪዲዮ ከመግባታችሁ በፊት በአስተያየት መስጫው ላይ እኔ የእግዚአብሔር ተዋጊ የሆንኩኝ ልጁ ነኝ ብላችሁ እንድታወጁ ፈልጋለሁ። የምታረጉት ነገር በውስጣችሁ የሚገነባው እምነት ስላለ ነው። በጌታ ከሆናችሁ አይቀር በእውነትም ሰይጣን የሚፈራው በእግዚአብሔር መንግሥት ላይ እንቅስቃሴ የሚፈጥርና እውነተኛ ታማኝ የጌታ አገልጋይ ልትሆኑ ይገባችኋል። ቀጥታ ወደ ትምህርቱ እንግባ። የመጀመሪያዎቹ አይነት ክርስቲያኖች ሰይጣን በጣም እጅግ የሚፈራቸው ሙሉ ለሙሉ በክርስቶስ ያላቸውን ስልጣን የሚያውቁትን ነው። ታውቃላችሁ፣ የጨለማው ዓለም ዝንጉ የሆኑ ክርስቲያኖችን በጣም ያበረታታል። ምክንያቱም ምንም ነገር ከነሱ መስረቅ አይጠበቅበትም። በራሳቸው መንፈሳዊ ነገርን ችላ ስላሉለት እነሱን የሚያታልልበት የሚሸነግልበት ምንም ነገር አይፈልግም። ስለዚህ ስልጣናቸውን፣ ኃይላቸውን፣ በክርስቶስ ያላቸውን ማንነት በቀላሉ ችል ያሉ የዘነጉ ሰዎች በጣም ይመቹታል። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ስለ አራቱ አይነት ዘሮች ሲናገር የመጀመሪያው ዘር በመሬት ላይ በመንገድ ዳር እንደወደቀው አይነቱ ዘር ማለት ነው። ችላ የሚሉ ክርስቲያኖች በቀላሉ ስለሰሙት መንፈሳዊ ምስጢርና የእግዚአብሔር ቃል ትኩረት የማይሰጡና ዋጋ የማይሰጡት ናቸው። በልዩ ልዩ ነገር ይመሰጣሉ። ለምሳሌ በእኛ ዘመን በቲክቶክ ላይ በሚመለከቱት፣ ሚዲያ ላይ በሚያዩት፣ በዜና በልዩ ልዩ ነገሮች ልባቸው ይጠመድና በመንፈሳዊ ምስጢራት በእግዚአብሔር ቃልና በመንፈሳዊ ነገር ቸልተኞች ይሆናሉ። እንደ ነገሩ ያዩታል። ሰይጣን እንዲህ አይነቱ ነገር በጣም ደስ ይለዋል። በሰዎች ልብ ላይ መንፈሳዊ ነገር እንዲቀልል ይፈልጋል። ስለዚህ ለእነዚህ ሰዎች የእግዚአብሔርን ቃል መስማት፣ በመንፈሳዊ ዓለም ላይ መዋጋት፣ መጸለይ የመሳሰሉ ነገሮች እንደ ትርፍ ነገር ሆነው እንዲያዩት ይፈልጋል። በዚሁ አማካይነት በጣም ብዙ ክርስቲያኖች በብዙ እስራት ውስጥ ናቸው። ታዲያ ይህንን እስራት ያሰራቸው ሰይጣን አቅም ስላለው አይደለም። ይልቁንስ እነዚህ ሰዎች ከዚህ እስራት ነፃ የሚወጡበት በቂ ዕውቀት ስለሌላቸው ነው። ከዚህ እስራት ነፃ የሚያወጣቸውን እውነት ለመቀበል ጊዜ አልነበራቸውም። ቸልተኞች ናቸው። መጽሐፉ ደግሞ ሲናገር እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብሎ ኢየሱስ ክርስቶስ ራሱ ተናግሯል። ስለዚህ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል እንዳለው እግዚአብሔር በጣም ብዙ ክርስቲያኖች በብዙ እስራት ውስጥ ናቸው። አዎ በክርስቶስ አምነዋል። ነገር ግን በክርስቶስ አምነው ነፃ ሆነው እንዳይኖሩ በብዙ እስራት ውስጥ ዕውቀት በማጣት የእግዚአብሔርን ቃል በማጣት መንፈሳዊ እውነቶችን በማጣት አማካይነት ብዙ እስራት ውስጥ ናቸው። አስታውሱ፣ በነፃነት የምንኖረው እግዚአብሔር በክርስቶስ ኢየሱስ አማካይነት በገለጠልን መገለጥ በክርስቶስ ኢየሱስ አስተምሮና እውነት አማካይነት እንደሆነ እንዳትረሱ። እግዚአብሔር ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ሲል አስተውሉ። ሰይጣን ሕዝቤን አጥፍቷቸዋል እያለ አይደለም። ይልቁንስ ሰው የጠፋው ዕውቀት ከማጣት የተነሳ ነው። አዎ ጠፍቷል፣ ዲስትሮይ ሆኗል፣ ሕይወቱ ተበላሽቷል፣ መንፈሳዊ ነገሩ ተመቷል፣ አቅሙ ደክሟል። ለዛ ነው በመንፈስ ዓለም ሰይጣን ሲመለከታቸው የደከሙና የጠፉ እንደሆኑ ይመለከታል። አስታውሱ፣ ይሄን እያወራን ያለ ነው በመንፈሳዊ ዓለም ላይ ስላለ ውጊያና ስልጣን ነው እንጂ ስለ መዳን አይደለም።
ሰዎች ለመዳን በክርስቶስ ኢየሱስ በመስቀል ላይ በተሰራላቸው ሥራ ማመን በቂ ነው፣ ከበቂም በላይ ነው። ድነትን በየትኛውም አይነት አቅጣጫ ተቀላጠፈን የምንገዛውና የምንሸምተው ነገር አይደለም። ነገር ግን በመንፈስ ዓለም ውስጥ ደካማ ክርስቲያኖች አሉ እያልኳችሁ ነው ያለሁት። ልክ እንደ አንድ በጦር ሜዳ ላይ እንደታጠቁ ሁለት ሰዎች እንድታዩ ትፈልጋለህ። አንደኛው እጅግ በጣም የተካኑ መሳሪያዎችን ይዞ እነሱን ግን እንዴት መጠቀም እንኳን እንዳለበት የማያውቅ ነው። ሌላኛው ደግሞ እነዛን የተሸከማቸውን መሳሪያ እንዴትና በምን አይነት ስልት መጠቀም እንዳለበት የሚያውቅ ነው። ከሁለቱ የትኛው በአሸናፊነት የሚቀጥል ይመስላችኋል? ግልጽ ነው መልሱ። ሁለቱም ወታደሮች ተመሳሳይ መሳሪያ የያዙ ቢሆንም አንደኛው ብቻ ነው ግን ኃይለኛ የሚፈራ የሆነው። በእግዚአብሔር መንግሥት ውስጥ ልክ እንደዚህ ሆነ። የእግዚአብሔርን ጦር ዕቃ ይዘው የሚንቀሳቀሱ የሚጠቀሙት በአግባቡ የሚታጠቁና የሚያደርጉበት አሉ። ሌሎች ደግሞ እንዲሁ ዕቃ ጦሩን ተሸክመው አንዳንድ ጊዜ ጥለውትም ሄደው በደመ ነፍስ እጅግ እየተጎዱ እየቆሰሉ በመንፈሳዊ ዓለም ደካማ ሆነው የሚኖሩም አሉ። ስለዚህ አንዳንድ ክርስቲያኖች በሉቃስ ምዕራፍ 10 ቁጥር 19 ላይ ያለውን እውነት የተረዱ ናቸው። እባብና ጊንጡን ለመርገጥ የተሰጣቸውን ስልጣን የሚጠቀሙ በጨለማው ዓለም ላይ ትልቅ ጉዳት የሚያደርሱ ማለት ነው። ጌታ ኢየሱስ በዚህ ክፍል ላይ ሲናገር በጠላት ኃይል ሁሉ ላይ ብሎ ይናገራል። ይሄ ኃይል የሚለው ቃል በግሪኩ ኤግዞሺያ የሚል ሲሆን ዴሊጌትድ ኦቶሪቲ ወይም በውክልና የተሰጠ ስልጣን የሚል ነው። ይህ ምን ማለት ነው? እነዛ ክርስቲያኖች የራሳቸው ስልጣን ሳይሆን በውክልና ከክርስቶስ ኢየሱስ የተቀበሉትን ስልጣን በትክክል ማንቀሳቀስ የሚችሉ ሕጋዊ ተዋጊዎች ናቸው ማለት ነው። እንዲህ አይነቱ ክርስቲያኖች ሰይጣንን በፍጹም አይፈሩትም። ምክንያቱም ሰይጣን ምንም ያህል የሚያስፈራና የሚያስደነግጥ ነገር ቢናገርና ቢያደርግም በራሳቸው ኃይልና ስልጣን እንደማይቃወሙት ያውቃሉ። ይልቁንስ በወከሉት በኢየሱስ ክርስቶስ ስልጣንና ኃይል እንዴት መራመድ እንደሚችሉ ስለሚያውቁ በሰይጣን ፊት እጅ አይሰጡም፣ አይንቀጠቀጡም። ይልቁንስ ያንበረክኩታል፣ ያሸንፉታል። ይህ የእግዚአብሔር ቃል ነው። ከሁሉ በላይ እነሱ ጋር ያለው ስልጣንና ኃይል የክርስቶስ ስለሆነ ሰይጣን ጋር ካለው ስልጣንና ኃይል እንደሚበልጥ ያውቃሉ። ለዛ ነው ሰይጣን እንደነዚህ አይነቶቹ ክርስቲያን ጋር ጊዜውን የማይፈጀው፣ ፈርቷቸው ደንግጦ የሚሸሸው። እነሱም ቢሆኑ ዝም አይሉትም። እንዴት ዲያብሎስን መቃወም እንዳለባቸው የተማሩ ናቸው። ስለዚህ ይሄ ሰይጣን የሚጓዘውና ብዙ ጊዜ የሚያንሻብበው ይህንን ቃል ወይም ደግሞ መንፈሳዊ ነገርን በቸልተኝነት የያዙ ዓለማዊ የሚመስሉ እንደ ስጋዊ የሚመላለሱ ሰዎች ጋር ነው። ሁለተኛው አይነት ደግሞ ዲያብሎስ የሚንቀጠቀጥላቸው ክርስቲያኖች በሁኔታዎች የማይናወጡ የማይደናገጡ ክርስቲያኖች ናቸው። እነዚህ አይነት ክርስቲያኖች በጣም የሚያስገርሙ ናቸው። ፈተና በመጣ ጊዜ ልዩ የሚመስል ሁኔታ ከመጣ ምንም አይደናገጡም። ይልቁንስ ሁኔታውን ሊቆጣጠሩት እንደሚችሉ ሁሉ በእግዚአብሔር እጅ የተያዘ እንደሆነ የሚያምኑ ናቸው። ይሄ እምነታቸው ዲያብሎስ በእነሱ ጋር እድል ፈንታ እንዳይኖረው ያደርገዋል። አንደኛው መለያቸው የተፈጠሩ ሁኔታዎች ወይም የመጡ አጋጣሚዎች ከእግዚአብሔር ጋር ያላቸውን ኅብረት በፍጹም ስለማይነቀንቀው በዚህ ይለያቸዋል። አስቡት፣ ሰይጣን በዋናነት በጣም ብርቱ ፈተና ወደ ሕይወታችን የሚያመጣው አንዱ በእግዚአብሔር ላይ ያለን እምነት እንዲጠፋ ነው። ትዝ ይላቸዋል ጌታ ኢየሱስ ክርስቶስ ለጴጥሮስ የነገረው ሚስጥር፣ ሰይጣን እንደ ስንዴ ሊያበጥርህ ፈለገ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ አለ። ምን ማለት ነው? ሰይጣን ለካ በእኛ ላይ ፈተና የሚያበዛው የእኛ እምነት እንዲጠፋ ስለሚፈልግ። ትዝ ይላችኋል ወደ ኢዮብ የመጡ እነዛ ተከታታይ ፈተናዎች በሰማይ ውርርድ ላይ የነበሩ ናቸው። ሰይጣን ኢዮብ ጋር እነዛን ተከታታይ ፈተናዎች ሊያመጣ የፈለገው በእግዚአብሔር ላይ ያለው እምነቱ እንዲሻክርና እግዚአብሔርን ተራግሞ ተሳድቦ ኃጢአተኛ እንዲሆን ስለፈለገ ነበር። ነገር ግን ኢዮብ ያንን አላመቻመቸለትም። ይልቁንስ በኢዮብ መጽሐፍ ምዕራፍ 1 ቁጥር 22 ላይ ኢዮብ በእግዚአብሔር ላይ አፉን አላነሳም፣ አልተሳደበም። ይልቁንስ ፊቱን አዙሮ ወደ እግዚአብሔር ሰጠ፣ እግዚአብሔር ነሳ በማለት ሰይጣንን አሸማቆ እየመለሰ ነበር። በእግዚአብሔር ጋር ያለው ግንኙነት የሰይጣን ሙከራዎች ሊያስቆሙት አልቻሉም ነበር።
ስለዚህ ሰይጣን የኢዮብ ንብረት ግድ ሰጥቶት አልነበረም። ይልቁንስ የኢዮብን እምነት መውሰድ ነበር የፈለገው። ስለዚህ የትኛውም ፈተናና መከራ ሲመጣ እምነታችሁን ሊነቀንቅ የመጣ እንጂ ንብረታችሁን ፈልጎ እንዳልሆነ አስተውሉ። ለዚህ ነው ምንም የማይነቃነቁ በመጣ ፈተና በመጣ አጋጣሚና ሁኔታ ልባቸው የማይሰረቅ የማይደነግጡ እምነታቸውን የማይክዱ ክርስቲያኖች እጅግ በጣም አደገኛ ክርስቲያኖች ናቸው። ሰይጣን በዋናነት የሚፈልገው በእኛ ህይወት ላይ አንድ ነገር ሲያመጣ ልባችን እንዲወርድ፣ በእግዚአብሔር ላይ ያለን እምነት እንዲንገጫገጭ። ነገር ግን እኛ ላለመውደቅ ላለመንገጫገጭና በእግዚአብሔር ላይ ያለን እምነት ላለመጣል ከወሰንን ከእኛ ጋር ምንም ጉዳይ የለውም ማለት ነው። ያዕቆብ በመልእክቱ ይህንን ሚስጥር ተረድቶ ነው በያዕቆብ ምዕራፍ 1 ቁጥር 22 ላይ በፈተና የሚጸና ሰው ምን ያለ ነው አለ? የተባረከ ነው አለ። ስለዚህ ልዩ ልዩ ፈተና ሲገጥማችሁ ሰይጣን እምነታችሁን ሊያወርድ፣ ልባችሁን ሊያወርድ፣ በእግዚአብሔር ላይ እንድትጠራጠሩ ሊያደርግ እየፈለገ እንደሆነ ወቁ። ታዲያ ያ ሰዓት የበለጠ እግዚአብሔርን የምትጣበቁበትና በእግዚአብሔር የምትደገፉበት ከሆነ እናንተ እጅግ አደገኛ ክርስቲያን ናችሁ። ያዕቆብም ለዛ ነው ከፈተናው በኋላ የሕይወትን አክሊል ይሸለማሉ ብሎ ያረጋገጠ። በጽናት ውስጥ እጅግ በጣም የተደበቀ ጠንካራ መንፈሳዊ ኃይል አለ። ብዙ አማኞች ግን በሚያሳዝን ሁኔታ ይህንን ጥሰው መሄድ ይከብዳቸዋል። ምክንያቱም በእኛ ዘመን አብዛኛው ስብከት እግዚአብሔርን የምንፈልገው ለሕይወት ስኬት የሆነ ነገር እንዲሞላልን እንድናገኘው ስለሆነ እነዚህን ነገሮች ማጣታችን የእግዚአብሔርን መኖርና አለመኖር እንድንጠራጠር እያደረገ ነው። ይልቁንስ እግዚአብሔር በምንም አይነት ሕይወት በምንም አይነት ሁኔታ ውስጥ ልንፈልገው፣ ልናመልከው፣ ልንጠጋው ለሕይወታችን የሚያስፈልግ አምላክ እንደሆነ በልባችን ላይ ልናረጋግጥ ይገባል። ስለዚህ እንደዚህ የጸና እምነት ያላቸውን ሰዎች ሰይጣን ሲመለከት በእነሱ ላይ አንዳች እንደሌለው ስለሚያውቅ እነዚህን ሰዎች ጥሎ መሄድን ይገደዳል። ሶስተኞቹ የክርስቲያን አይነቶች ጠላት ዲያብሎስ እጅግ የሚፈራቸው የእግዚአብሔርን ቃል ስልጣን እየተረዱትን ነው። ታውቃላችሁ፣ የእግዚአብሔርን ቃል እንደ ዝም ብሎ አይነት ቃል የሚመለከቱት ዝም ብለው የዕለት ተዕለት ተግባር አድርገው የሚያነቡታሉ። ደግሞ የእግዚአብሔር ቃል የተሸከመውን ስልጣን ተረድተው በስልጣንና በእምነት የሚናገሩት የሚያውጁት የሚኖሩበት ደግሞ አሉ። አንድ ሚስጥር ልንገራችሁ። ሰይጣን በእናንተ ቤት መደርደሪያ ላይ ቁጭ ያለውን መጽሐፍ ቅዱስ የሚፈራው እንዳይመስላችሁ። ይልቁንስ እዛ ቅዱሱ መጽሐፍ ውስጥ ያሉት ቃሎች በእናንተ ሕይወት ውስጥ አድርገው በአፋችሁ ሲነገሩ፣ በስልጣን ሲታወጁ፣ በሕይወታችሁ ላይ ሲተገበሩ ግን ያን ጊዜ የሚደነግጠው እሱ ያኔ ነው። ምክንያቱም እርሱ በግል ጠንቅቆ ያውቀዋል። የእግዚአብሔር ቃል ከሁለት አፍ ከተሳለ ሰይፍ ይልቅ እጅግ የተሳለ እንደሆነ ያውቃል። አዎ፣ በዕብራውያን ምዕራፍ 4 ቁጥር 12 ላይ እንደተጻፈው የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ በሁለት አፍ ከተሳለ ሰይፍ ሁሉ ይልቅ መውጋት ይችላል ይላል። መንፈስና ነፍስን አጥንትንና ጅማትን እስኪለይ ድረስ ይወጋል። ይህ በጣም የሚገርም የእግዚአብሔር ቃል እውነት ነው። በጣም ብዙ ክርስቲያኖች በመንፈሳዊ ዓለም ላይ የሚዋጉት በኢሞሽን ወይም ስሜታዊ በመሆን ነው። ወይ ያለቀሱ እግዚአብሔርን ሊያሳዝኑት ይፈልጋሉ፣ ወይ ስለ ጮሁና በኃይል ስለተናገሩ የሚያሸንፉ ይመስላቸዋል። በፍጹም አይደለም። ይልቁንስ የመንፈሳዊ ውጊያችን የማሸነፊያ ሚስጥር የቃሉ ሰይፍ ይባላል። አዎ፣ የቃሉም ሰይፍ መዞ የሚጠቀም ሰው በጠላት ኃይል ሁሉ ላይ ሊወጋ የሚችልበትን መሳሪያ የተጠቀመ ሰው ነው። ስሜታዊነት ጠላትን እንድታሸንፉ አይረዳችሁም። ይልቁንስ የእግዚአብሔር ቃል እውነት ጥቂትም ቢሆን በእምነት የተነገረ ጠላት ዲያብሎስን ያሸንፋል። በራእይ መጽሐፍ ላይ ከክርስቶስ ኢየሱስ አፍ ስለታማ ሰይፍ ሲወጣ ይናገራል። አዎ፣ በአፉ ስለታማ ሰይፍ እንደሚዋጋ እንደሚያሸንፋቸው ይናገራል። አንድ ደግሞ ነገር ላስተዋሳችሁ። ጌታ ኢየሱስ ክርስቶስ በምድረ በዳ በዲያብሎስ በተፈተነ ጊዜ ያደረገው ትዝ ይላችኋል? እንዲሁ ቁጭ ብሎ ከሰይጣን ጋር ስለጠየቀው ጥያቄ ምክንያት እየፈለገ አላወራም። ወይም ደግሞ እንደዚሁ ስሜታዊ ሆኖ የእግዚአብሔር ልጅ እኮ ነኝ ምን ታረጋለህ እዚህ ብሎም አይደለም የመለሰለት። ይልቁንስ ጠንካራ የሆነውን የእግዚአብሔርን ቃል እየመዘዘ እያወጣ በጠላት ዲያብሎስ ላይ ያከታተለበት። ያን ጊዜ ሰይጣን ተለይቶት እንዲሄድ ሆነ። ኢየሱስ ክርስቶስን በዛ ምድረ በዳ ላይ ፈተናውን አሸነፈ። ስለዚህ በየትኛውም የህይወት አቅጣጫችሁ
ሰይጣን ሊፈትናችሁ ሲመጣ ያለ መልስ እንዳትመልሱለት፣ ወይም ደግሞ እንዲሁ ስሜታዊነት ሆናችሁም እንዳታወሩ፣ ምክንያትም እንዳትፈልጉ። ይልቁንስ በምድር ላይ ካሉ ኃይላት በሙሉ ሰይጣንን ሊጎዳ የሚችለውን የእግዚአብሔርን ቃል ነግራችሁ መልሱት። ያን ጊዜ ትክክለኛ አሸናፊዎች መሆናችሁ ይረጋገጣል። እግዚአብሔር በመዝሙር መጽሐፍ ላይ እንደዛ ነው የሚለው፣ ቃሉን ላከ ፈወሳቸው። ይህ የተላከልን ቃል የሚፈውስ የሚያሸንፍ ቃል ነው። ለምሳሌ በቀላሉ ሰይጣን መጥቶ አንተ አትችልም፣ አትረባም፣ ደካማ ነህ ብሎ ሲነግርህ ዝም ብለህ እንዳትመልሰው። ይልቁንስ በኢሳይያስ መጽሐፍ ላይ የተጻፈውን ኢሳይያስ 40 ብድግ አድርገህ ለደካሞች ኃይልን የሚሰጥ እግዚአብሔር አለኝ፣ ኃይልን ይሰጠኛል ብለህ በቃሉ መልስለት። ያን ጊዜ ምን እንደተፈጠረበት ሳያቅ ግራ ተጋብቶ ይሄዳል። ያመጣውን ፈተና አንተ ላይ ማስፈጸም አይችልም። ተሸንፈሃልም ሲልህ ብድግ አድርገህ ከእግዚአብሔር ቃል በወደደን በርሱ ከአሸናፊዎች እንበልጣለን የሚል ምላሽ በስልጣን ተናገርበት። ያን ጊዜ ነው የምታሸንፈው። የእግዚአብሔር ቃል ወደኛ የመጣው ለመነበብ ብቻ አይደለም፣ ይልቁንስ በስልጣን እንድንናገራቸው፣ እንድናውጃቸውና እንድንጠቀምባቸው ነው። ምሳሌ ምዕራፍ 18 ቁጥር 21 ላይ እንደዚህ ይላል፣ ሕይወትና ሞት በምላስ እጅ ናቸው ይላል። አይገርምም? ሕይወትንም ሞትንም በአንደበትህ ተናግረህ ታስፈጽማለህ፣ የሚወዷትም ፍሬዋን ይበላሉ ብሎ ተናግሯል። የምትናገረውን በሕይወት ላይ ታየዋለህ። በየጊዜው ፍርሃትን ከሆነ የምትናገረው ሕይወትህ ላይ ተሸናፊነትና ጥርጣሬ የሞላ ይመጣል። በቀላሉ ከሰይጣን አጀንዳ ጋር ትስማማለህ ማለት ነው። ነገር ግን እውነትንና እምነትን የምትናገር ከሆነ ድል፣ አሸናፊነትና ወደፊት መግፋት ያንተ ሕይወት መገለጫዎች ይሆናሉ። ራእይ መጽሐፍ ላይ ለዛ ነው በምስክርነታቸው ቃልና በበጉ ደም አሸነፉት ይላል። ይሄ የምስክርነታቸው ቃል የሚለው word of their testimony ወይም ደግሞ የእወጃቸው የእግዚአብሔር ቃል ጋር የተስማማ ቃላቸው ሰይጣንን አሸነፈ ይላል። በአዋጆችህ ላይ ኃይል አለ፣ በምስክርነቶች ላይ ኃይል አለ። የእግዚአብሔርን ቃል በእምነት መናገር ውስጥ የሚገኝ ኃይል አለ። ሰይጣንን እንደዚህ አይነቶቹ ክርስቲያኖች በጣም ያወዛግቡታል። ምክንያቱም በየጊዜው የሚናገሩት የሚያስቡትና የሚያሰላስሉት እግዚአብሔር ለነሱ የገባላቸውን ቃል ኪዳን ነው። ስለዚህ የሚኖሩት እንደዚህ ክርስቲያኖች በሚያዩት በሚመለከቱት ከውጪ በሚሰሙት ሳይሆን የእግዚአብሔር ቃል በሚላቸው በቃሉ እውነት ላይ ተደግፈው ነው። መጽሐፍ ቅዱስ ደግሞ ሲናገር ሰማይና ምድር ያልፋል አለ ግን አያልፉም ብሏል። የእግዚአብሔር ቃል በመንፈስ ዓለም ውስጥ እጅግ በጣም የሚፈራው ትልቁ መሳሪያ ነው። ከመቀጠላችን በፊት ኤሪካ ያለችውን አንድ ወሳኝ ነገር እንስማ። ማለትም ሰይጣን ክርስቲያኖችን የሚያዳክምበት አቅም አልባና ኃይል አልባ እያደረገ ያለበትን አደገኛ አካሄድ በድሮ በጨለማ አሰራር ውስጥ ስትሰራ የነበረውን ግልጽ አድርጋ ተናግረዋለች። እስቲ ግን ይህንን ነገር ከመናገሬ በፊት በእውነት እናንተ እየተከታተላችሁና ያዳመጣችሁ መሆኑን ማወቅ እንፈልጋለን። ስለዚህ ይህንን ቪዲዮ በዚሁ እንዘጋለን። በሚቀጥለው ክፍል አሁን ካቆምኩበት ቀጥዬ እቀጥልላችኋለሁ። እርግጠኛ እየተከታተላችሁና እያዳመጣችሁ ያላችሁ ሰዎች ከዚህ ቪዲዮ የተማራችሁትን በአጭሩ አስተያየት መስጫ ላይ አስቀምጡልን። ይሄ ቻናል እየጠቀማችሁ ከሆነ ላይክ በማድረግና ሰብስክራይብ በማድረግ የሚቀጥለውን ቪዲዮ አብራችሁን ጠብቁ። በ2 ቀን ውስጥ እንለቅላችኋለን። ምናልባት ደግሞ ይህን ቪዲዮ ቆይታችሁ ከሆነ ያያችሁት ፈልጋችሁ ሁለተኛውን ክፍል ተመሳሳይ በሆነ መልኩ አዳምጡት። እርግጠኛ ነኝ የጠቀመው ሰው ለሌላው እንዲጠቀምበት ያስተላልፋል። በሉ አሁኑኑ ሼር በማድረግ አብራችሁን አገልግሉ። መልካም ጊዜ